እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብሬያችሁ ቆይታ አድርጋለሁ። የምዕራብ ጎጃም ዞን የባህል ስፖርቶች ውድድርን በቡሬ ከተማ ተካሂዷል። ውድድሩ ወጣቱ ትውልድ ባህሉን እንዲያውቅ እንዲሁም እንዲጠብቅ ያስችሏልም ተብሏል። ንጉስ ስንታየው ተጨማሪውን እንደሚከተለው ያደርሰናል። ባህላችን ለሰላማችን በሚል መሪ ቃል በቡሬ ከተማ ሲካሄድ የቆየው 21ኛው የምዕራብ ጎጃም ዞን የባህል ስፖርት ውድድር ተጠናቋል። ውድድሩ በ7 የባህል ስፖርት አይነቶች የተከናወነ ሲሆን የዘርፉን ትንሳኤ ለማብሰር ያለመ እንደነበር ተገልጿል። በምዕራብ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ የስፖርት ውድድር ቡድን መሪ የሆኑት አቶ ሙንየለት ገበየው እንደገለጹት ባለፉት 2 ዓመታት ተቀዛቅዞ የነበረውን የስፖርት ዘርፍ ለማነቃቃት ትኩረት ተሰጥቶ እየተሰራ ይገኛል። በዚህ መሰረት በተለያዩ ዘርፎች ስፖርታዊ ውድድሮችን በማካሄድ ተጨባጭ መነቃቃት እየታየ መሆኑን ገልጸዋል። ከ13 እስከ 15 ዓመት ያሉ ወጣቶችን ደግሞ መልምለን በክልል ደረጃ በሚካሄደው ምልመላ ላይ እነዚህን 15 ወጣቶች እንደ ዞን ይዘን እንሄዳለን። ከዛ ካለፉ ደግሞ እስከ ፌደራል ድረስ የሚደርሱበት ሁኔታ ነው ያለው። ስለዚህ አሁን ባለው ሁኔታ የስፖርት እንቅስቃሴ እንደ ዞናችን በአግባቡ እያካሄድ ያለምንም ሁኔታ የሰረዝናቸው የውድድር አይነቶች የሉም። ሁሉንም እያነቃቃን ያለንበት ነው ያለ። ስለዚህ ማህበረሰቡ ወጣቱ ተተኪው ትውልድ ይሄንን አይቶ ይነቃቃል ብለን እናስባለን። የባህል ስፖርት ውድድሩ የባህል ስፖርት ዘርፉ እንዳይጠፋና ለተተኪ ትውልድ እንዲተላለፍ ያግዛል ሲሉ አቶ ሙንየለት አስረድተዋል። ወጣቱ በመጤ ባህሎች ሳይበረዝ የራሱን አካባቢያዊ እሴቶችና ባህሎች ጠብቆ እንዲቀጥል አስተዋጽኦ ያበረክታልም ብለዋል። መጤ ባህሎች ለሀገራችን ጎጂ የሆኑ የማይጠቅሙ በመሆኑ ወጣቱ ይሄን ሊከተል አይገባም። ስለዚህ በጣም ድንቅ ምርጥ የሆኑ የአባቶቻችን ወግና ባህሎች አሉ፣ ከባህል ስፖርት ጀምሮ ሌሎችም ማለት ነው። ስለዚህ እነዚህን አዲሱ ትውልድ ጠብቆ ያለፉትም የኛ ታላላቆች ደግሞ ይሄንን ወጣቱ ትውልድ ተረክቦ እንዲያስቀጥል የማድረግ ትልቅ ኃላፊነት ይኖርብናል። እንደ ሙያም ግዴታ ስላለብን ይሄን እያደረግን ያለነው። የውድድሩ ተሳታፊዎች በሰጡት አስተያየት ውድድሩ ከስፖርታዊ እንቅስቃሴው ባሻገር የእርስ በርስ ግንኙነትን ለማጠናከርና ልምድ ለመለዋወጥ ትልቅ እድል እንደፈጠረላቸው ገልጸዋል። በቀጣይ በሚካሄዱ ውድድሮችም የተሻለ ዝግጅት በማድረግ ተሳታፊ ለመሆን እንደሚሰሩ ጠቁመዋል። አው ሻምፒዮን ሆነናል። ዘንድሮ ደግሞ ቀጣይ እየሰራን የነበረውን ባህል ለመመለስ ጓደኞቻችን እየመለስን ከሆነ ነገር ወጥተን ወደ ሰላም ተመልሰን ራሳችን ሬዲ አድርገን በአመት አንዴ ስለምንገናኝ ምን ጊዜ እንደሆነ ስፖርት ማለት የሰላም ማምጫ አንዱ ስፖርት ነው። የዚህ ጨዋታ ዋና ዓላማው ይሄንን ዋንጫ ይዞ ወይም ብር ይዞ መሄድ ሳይሆን ያለው ኮኔክቱ ነው ማለት። አሁን ከቡሬ ዙሪያዎች ጋር አላቃቸው ያገናኘን ጨዋታ ነው። በተለያየ በኢንዶር ጌም በአውት ጌሙ ራሱ ያገናኘን ስለሆነ በጣም ግንኙነት ፈጥሮልናል፣ ትውውቅ ፈጥሮልናል። በቀጣይ ደግሞ ያው ዞን ወክለው ይሄዳሉ። ጨዋታው ማሸነፍም ያለ ነው እንግዲህ ቆንጆ ነው ብያት አምናለሁ። በ7 የባህል ስፖርት አይነቶች ሲካሄድ በነበረው በዚህ ውድድር ቡሬ ዙሪያ፣ ቋሪትና ጃቤ የጠናን ወረዳዎች ከ1 እስከ 3 በመውጣት አሸናፊ ሆነዋል። ይህ በእንዲህ እንዳለ የምስራቅ ጎጃም ዞን የባህል ስፖርቶች ውድድርና የባህል ፌስቲቫል በደብረ ማርቆስ ከተማ እየተካሄደ ነው። ውድድሩ የእርስ በርስ ትውውቅና መስተጋብርን ለማጠናከር ያግዛልም ተብሏል። መልሰው ቸርነት ተጨማሪውን እንደሚከተለው ያቀርባል። የምስራቅ ጎጃም ዞን 23ኛው የባህል ስፖርቶች ውድድር በዞኑ ባህል ቱሪዝምና ስፖርት መምሪያና ባህል ስፖርቶች ፌዴሬሽን አዘጋጅነት እየተካሄደ ይገኛል። የምስራቅ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ብርቄ ዘንጋው ውድድሩ ባለፉት 2 ዓመታት በክልሉ ባጋጠመው የጸጥታ ችግር ምክንያት ተቀዛቅዞ የቆየውን የባህል ስፖርት ለማነቃቃት የላቀ ፋይዳ ያለው መሆኑን ገልጸዋል። በደረሰው የጸጥታ ችግር ምክንያት ተደርጎ ያልታወቀና አሁን ላይ በተገኘው አንጻራዊ ሰላም ምክንያት ውድድሩን ለማድረግ ነው ጥረት እየተደረገ ያለ። ይሄ ውድድር ዓላማው ትልቅ ነው። ወረዳዎች እርስ በርስ ተሞክሮ የሚወስዱበት ባህላዊ ስፖርተኞችን ደግሞ የምናጎለብትበትና ለክልል ተወዳዳሪዎችን የምንመርጥበትም ጭምር ውድድር ነው። የምስራቅ ጎጃም ዞን የባህል ስፖርቶች ፌዴሬሽን ፕሬዚደንት አቶ ሽታውን ጸጋዬ የባህል ስፖርቶች የህብረተሰቡን ባህል መተሳሰብና አብሮነት ለማጠናከር ያላቸውን ጉልህ አበርክቶ ከግምት ውስጥ በማስገባት በሰላም እጦት የተፈተነውን የባህል ስፖርት ለማነቃቃት ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። መተሳሰቡን አብሮነቱን በጣም የሚያጠናክር ነውና ይህን መሰረት አድርገን ነው ይህን ውድድሮች ለማካሄድ እያካሄድን ያለ ነውና በዚህም በርካታ የስፖርት አይነቶች በተለይ ባህላዊ የሆኑ የስፖርት አይነቶች ተካተው ውድድሮች እየተካሄዱ ነው ያለ። ከወረዳዎች ጋርም እየተነጋገርን እና ወጣቱን ወደዚህ እንዲመጣ ለዘመናዊ ስፖርት በጣም መሰረት የሚባለው
ይሄ የባህል ስፖርት ነው። ባህሉን በደንብ የሚያውቅ ትውልድ ለመፍጠር ደግሞ እንደነዚህ አይነት የስፖርት ውድድሮች በጣም አስፈላጊ ናቸው ተብሎ ስለታመነበት ነውና እንደዚህ የተካሄደ በዞን ደረጃ ይህን ያካሄድን ያለ ነው። የውድድሩ ተሳታፊዎች በበኩላቸው ላለፉት 2 ዓመታት ባጋጠሙ የሰላም እጦት ምክንያት ተቋርጦ የቆየ ውድድር በመጀመሩ ደስተኛ መሆናቸውን ተናግረዋል። አሁን ላይ የተደረገው ጥረት በጣም እጅግ የሚበረታታ ነው። አንጻራዊ ሰላም ስላለ ስፖርት ደግሞ ይህን ነገር ይገነባል ብለን እናስባለን። አለባበስ ትወስዳለ፣ ጭፈራ ትወስዳለ። እንደ አማራ ክልል ብዙ አይነት ባህሎች አሉ። ካለባበስ ጀምሮ ካነጋገር እነሱ ነገሮች ሁሉ የምትለዋወጥበት ነው። ብዙ ወንድሞችና እህቶችን የምታፈራበት ነው። ባህል ስፖርት ማለት ባህላችን የምናሳይበት፣ ማንነታችን የምናሳውቅበት፣ ሰው ከሰው የምንግባባበት እና ጊዜ ቢሰጠንና ብንሰራ አሪፍ ውጤት እናመጣለን። ለዞናችንም ለክልላችንም ተወዲሁ ጊዜ ይሰጠንና እንስራ ነው የምለው። ለክልል ጥሩ ውጤት እናመጣለን ብለን እናስባለን። ብዙ ልጆች ክልሉን ራሱ ወክለው ከኛ ወረዳ ይወጡ ክልሉን ወክለው ለአማራ ክልል ብዙ ዋንጫዎችን የሰበሰቡ ልጆች አሉ። ስለዚህ ያን ወክለው እንደሚሳተፉ እርግጠኛ ነኝ። ውድድሩ ከ13 ወረዳዎችና ከተማ አስተዳደሮች የተውጣጡ ስፖርተኞች የሚሳተፉበት ሲሆን በ6 የባህል ስፖርት ውድድር ዘርፎች እየተካሄደ ይገኛል። በኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ሲዳማ ቡና መሪነቱን ሲያጠናክር መቻልም ድል አድርጓል። የኢትዮጵያ ፕሪሚየር ሊግ የ16ኛ ሳምንት መርሃ ግብሩን ትናንት አጠናቋል። መሪው ሲዳማ ቡና ኢትዮጵያ ቡናን በመርታትም መሪነቱን አጠናክሯል። 3-2 በተጠናቀቀው ጨዋታ ብለስ ናጎ፣ ፍራኦል መንግስቱና ዮሴፍ ዮሐንስ የሲዳማን ግቦች አስቆጥሯል። ውጤቱን ተከትሎም ሲዳማ ቡና ነጥቡን 33 በማድረስ መሪነቱን አጠናክሯል። የሳምሶን አየለው ቡና ደግሞ በ19 ነጥብ 12ኛ ደረጃ ላይ ተቀምጧል። ሻምፒዮኑ ኢትዮጵያ መድን ደግሞ አሁንም በውጤት ማጣቱ ቀጥሎበታል። ትናንት ከድሬዳዋ ከተማ ጋር ያደረገውን ጨዋታም ያለ ግብ አጠናቋል። የገብረ መድን ቡድን ካለፉት 7 ጨዋታዎች በአንድ ጨዋታ ብቻ ነው ሙሉ ነጥብ ማግኘት የቻለው። መድን ነጥቡን 18 ሲሆን ደረጃውም ደግሞ 14ኛ ነው። ድሬዳዋ ከተማ በበኩሉ በ19 ነጥብ 13ኛ ላይ ተቀምጧል። በሌላ ጨዋታ መቻል ቅዱስ ጊዮርጊስን 2-2 ረቷል። የፈቱዲን 2 ድንቅ ግቦች ለሙልጌታ ምረት ቡድን 3 ነጥብ አበርክተዋል። መቻል ነጥቡን 26 በማድረስና 3ኛ ደረጃ በማስጠበቅ በዋንጫ ፉክክር ውስጥ አለሁም ብሏል። ቅዱስ ጊዮርጊስ በአንጻሩ በ22 ነጥብ 8ኛ ደረጃ ላይ ተቀምጧል። ሊጉን ሲዳማ ቡና በ33 ነጥብ ሲመራ ሐዋሳ ከተማ በ28 ነጥብ ይከተለዋል።